ይመስገን ክብሩ ይስፋ ዛሬ ፈጣሪ ይመስገን ክብሩ ይስፋ ዛሬ ጥላው የቀለለ የሆነ የሰው አውሬ ታምራት ተያዘ አልቀረም በወሬ ፈጣሪ ይመስገን ክብሩ ይስፋ ዛሬ ፈጣሪ ይመስገን ክብሩ ይስፋ ዛሬ እንቅልፍ አልተኛሁም እህት ወንድሞች ያመልጣልም ብዬ በውስጤ ሰግቼ ታምራት ተይዞ ለማየት ጓጉቼ እንቅልፍ አልተኛሁም እህት ወንዶች ሰገድኩ ረካቴን ካለገባሁለት ፈጣሪን ጠይቄንም ባገኘሁት ታምራት ተይዞ በሕይወት ላየሁት ታምራት ተይዞ በሕይወት ላየሁት ሰገድኩ ረካቴን ካለገባሁለት ቃላቶች አነሱኝ በመላ ሞገሰው ልዑልን ጥሩልኝ ይህንን ጀግና ሰው አቤልን ጥሩልኝ ይህንን ጀግና ሰው ብሩኬን ጥሩልኝ ይህንን ጀግና ሰው የሰይጣንን ድንበር የሚያፈራርሱ ሰላም ጤና ይስጥልኝ ውድ አድማጮቼ እህት ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። እኔ ዛሬ የመጣሁት በብሩኬ ቪዲዮ በለቀቁት ዱካሾ ሁኔታ ነው። በነገራችን ላይ እኔ ራሴን ለማረጋጋት እየሞከርኩ ነው። በእውነት ነው የምላችሁ። በጣም በጣም ደንግጫለሁ። ምን እንደምላላቅም ግን የሰማሁት ነገር እኔ አንድ ነገር አለ። ገዳይ ፈጣሪ ነው። ይሄንን አምናለሁ ወንድሞቼ። ማንም ሰው ያለ ቀኑ ያለ ፈጣሪ ትእዛዝ አይሞትም። ግን ትንሽ የደነገጥኩት ምንድነው መሰላችሁ? ያስደነገጠኝ ሰውየው ተናግሮ ምናልባት ብሩኬ ደንግጦ ሊሆን ይችላል። ግን እሱ እየተናገረ በነበረበት ሰዓት ላይ ያኛው ስሜቱ ሆኖ ሲወድቅ ሳየው ብሩኬ እኔ እንዴት ብዬ ልንገራችሁ? በጣም በጣም ጨንቆኛል። በጣም 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 እቺን ቪዲዮ አይታችሁ ተመልሰን እንምጣ። አሁንም ቢሆን ግን ይሄ ሁሉ ነገር ቢያንስ አንተ ቤተሰቦችን ጋር እንኳን ሆኖ ቢሆን እየነገርከኝ ያለው ቤተሰብ እንዳለ ነው። ቤተሰቦች ጋር ቢሆን ኖሮ ትፈቅዳለህ? ያ እንዲሆን ለሌላው ሰው የምትሰጠው መድኃኒት ይኸውልህ፣ ሊያሳስበኝ የሚችለው ቤተሰብ ይኸውልህ አሁን ላይ ሰላም ነው። አሁን ሊያሳስበኝ የሚችለው ስላንተ ሁኔታ ነው። ምንድነው የኔ ሁኔታ የማይሳስብህ? ይሄ አንተ የተነከስከው ነገር ቀለል አድርገን እያየህልው ይሄ ቀለል አድርገህ ተነክሻለሁ ምናምን አይደለም። ይሄ የተነከስከው ነገር በቢበዛ ለ10 ቀን የሚጠቅምህ ምንድነው? 10 ቀን ምንድነው? 10 ቀን ይገለሃል። ማን ነው? 10 ቀን በኋላ አውሬው አንተ ነህ ይገልሃል። ትሞታለህ ስላልከኝ ነው የምሞተው? አንተ ነህ ወይ የኔን ህይወት ዱሬሽን የኔን ህይወት ቆይታ የምትወስንልኝ? ያንተን ህይወት ትሞታለህ ትድናለህ የምትለኝ አንተ ነህ ወይ? እኔ ይኸውልህ ትሞታለህ እያልኩ ያለሁት ካለው ከአውሬው ኃይለኛነት ነው፣ ወይም ከውስጡ ካለው ከቫይረሱ ከተነከስከው ነገር ኃይለኛነት አንፃር ነው። አንድ ሰው ከተነከሰ ማክሲመም ሊቆይ የሚችለው 10 ቀን። የተነከስከው ነገር ኃይለኛ ነው። አሁን ላይ ቀስ ብለህ ትሄዳለህ፣ ቆመህ ትሄዳለህ፣ ምን ትሄዳለህ። ከ10 ቀን በኋላ ግን ይገላል። እዚህ ጋር እንደውም ይኸውልህ 10 ቀን ይገላል ስልህ
እንደ ቀላል ነገር እንድታየው አይደለም። ምሳሌ ሊሰጥ ይችላል ወይም በደንብ ላስረዳ ይችላል። ምንድነው የምታስረዳኝ? ስለኔ ህይወት ነው ወይ የምታስረዳኝ? ስለኔ መቆየት ስለኔ ያለ መቆየት ነው ወይ የምታስረዳኝ? ስላንተ ህይወት መቆየት ሳይሆን ስለ ቫይረሱ ኃይለኝነት ነው ነገር። እዚህ ጋር እንደውም አንድ ታሪክ ልንገር። ቀላል አድርጋ አንተ ያየው ይመስለኛል። አንድ ታሪክ ልንገር ነገር ነው ብሩክ። ተረት ነው እያወራ ያለው አንተ ሰው። እኔ ሁላችሁ ተረት በሉት ምን ብልጥ እኔ ከኔ በኩል የሚጠበቀው ነግራችኋለሁ። እውነቱን ነግራችኋለሁ። ከዚህ በፊት የተከሰተው ነግራችኋለሁ። ገብቷችኋል? ስለዚህ አሁንም ቢሆን ባለፈው አይመለከተኝም ብያችኋለሁ አይደል? ገብተሃል። አሁንም ከዚህ በፊት የተከሰተውን ጨምሬ እየነገርኩ ነው። ለምንድን ነው ታዲያ እስካሁን ያልተናገርከው? አሁን የነገርከኝን ተረት ለምንድን ነው ቅድም መጀመሪያ ይሄ ነገር ከመፈጠሩ በፊት እንኳን ያልተናገርከው? አሁን ይሄ ነገር ከተፈጠረ በኋላ ተረትን ሰምቼ እኛ ስራ እንድናቆም ይሄን ነገር እንድናቆምበት ከሆነ በፍጹም ይሆን ነገር አይደለም። ከዚህም በላይ ብዙ ነገሮች ታግለናል ወንድም። እዚህ ነገር እንመለሳለን ብለህ ከሆነ በጣም ተሳስተሃል። እሱ እኔ ችግር የለብኝም አልኳችሁ። እኔ ገፍተን የመጣን ሰዎች ነን። ከዚህ በፊት አልነገርኩህ አትግቡ አልኳችሁ። ስለዚህ አትግቡ ካልኩ ይሄ ነገር እንዳይከሰት አሁንም እኮ እየነገርኩህ ነው። አሁንም ቢሆን ነግሬሃለሁ አይደለ? እኛ ህይወታችንን አስይዘን ምንኖር ሰዎች ነን። ቅንጣት ታክል እንኳን ለህይወታችን ፍርሃት የሌለን ሰዎች ነን። አሁንም ቢሆን ስለዚህ ስለ ፕሮፌሰር የምትለው ሰውዬ ሙሉ መረጃ እንድትሰጠኝ ነው የምፈልገው። ካንተ የምፈልገው ስለ ፕሮፌሰር ስለምትለው እንደ ጣዖት እያመለክ ያለው እንደዚህ የምትሰግድለት የምትንቀጠቀጥለትን ሰው ማንነት አድራሻውን ሳይቀር ሁሉንም ነገር እንድትነግረኝ ነው የምፈልገው። ምንድነውስ ደግሞ ይሄ አውሬ እያልክ የምትጠራው ነገር በግልጽ ለምን አትናገርም? አውሬው ኃይለኛ አውሬው ምንድነው ነው ያልኩህ ወንድሜ። ጥያቄን አግኝተዋል? አውሬ ነው ትልት ነው አምልኮ የምናደርገው አውሬ ነው። ገብቷል? እሱንም በደንብ የሚያውቀው ፕሮፌሰር ነው። እየተረዳኝ እኔ እሱ ጋር ከኔ ጋር ያለው ግንኙነት ፕሮፌሰር ነው ያለው። ፕሮፌሰሩ የት ነው ያለው? ፕሮፌሰር ከሌሉ ልል አልችልም እንጂ እኔ ጭራሽ እሱ ማለት ይሄንን ሁሉ መድኃኒት ይሰጠኝ ሙሉ ቤተሰብ ነው የሚያጠፋው እከሌ ነው ካልኩ ግን ፕሮፌሰሩ ግን ትልቅ ነው። ትልቅ ይሄን ወራዳ ወንጀለኛ ነው ትልቅ ነው የምትለኝ? ልንገርህ አይደለም ህይወትን አትፈልገውም? የቤተሰቦችን ህይወት አትፈልገውም? ከዚህ በኋላ መቀጠል አልፈልግም በህይወት ነግሬሃለሁ። ህግ ቦታ ለአንተ ትልቅ ነገር እንዲሆንልህ ነው የምናደርገው። ከዚህ ቤት እንኳን በሰላም አትወጣም። አሁንም ቢሆን ይሄ ነገር እንዳይሆን የምትፈልግ ከሆነ ስለዚህ ፕሮፌሰር ማንነት ይሄ የምትክበውን እንደዚህ አይነት ሰውዬ ምናምን የምትለውን ነገር ተውና ስለ ፕሮፌሰሩ ምንነት እንድትነግረኝ ነው ፈልገው። ስለ ፕሮፌሰሩ እንዲህ ልል አልችልም። እኔ ማቆን እየነገርኩህ ነው። ገብቶሃል? እኔ ለነገር የምችላቸውን በኒ ሊነገር የሚችሉትን እየነገርኩህ። ከተረት ውጪ የነገርከኝ ሌላ ነገር የለም። ተረት ብቻ ነው የነገርከኝ። ታሪክ የነገርኩህ ምንድነው? ስለዚህ ነገርም ነገርኩህ። ገብቶሃል? ስለዚህ ነገርም ቸግ እናንተ ጎበዝ ከሆናችሁ ይሄ ነገር በደምብ ሳይሰራጭ ፕሮፌሰሩን ፈልጉት። ፕሮፌሰሩን ንገረን እኮ ነው እያልን ስለ ፕሮፌሰሩ እኮ ነው እየጠየቅን ያለው። እሱና ምትፈልገው ብቻ ተናገር። እየነገርኩህ ነው ወይ ጠብቀኝ እንዴ? እኔ ከዚህ በላይ እኮ ምንም ልላችሁ አልችልም። ይኸውልህ የመጨረሻ እድልህን ተጠቀምበት። ስለ ፕሮፌሰሩ አድራሻ ሳይቀር እውነቱን እንድትነግረን ነው ነግሬሃለሁ። እያስጠነቀቅኩህ ያለሁት አሁንም ቢሆን እያስጠነቀቅኩህ ያለሁት የመጨረሻ እድልህ ነው። እንዴ እንደዛ እንዲሆን ነው የምትፈልገው? ትፈልገዋለህ? በህይወት መቆየት አትፈልግም? ቆይ ምንድን ነው የምታስጨንቀው? እውነታውን እንድትነግረን ነው የምንፈልገው። እውነታውን ነገርኳችሁ እኮ ንገረን። ምንድን ነው እውነታው? ከዚህ በላይ ምን ልንገራችሁ? አልነገርከንም። ስለ ፕሮፌሰሩ አልነገርከንም። ፕሮፌሰሩ ፈልጉ ከምትለን ይልቅ አድራሻው እንድትነግረን ነው የምንፈልገው። ፕሮፌሰሩ እኔ ጋር ነው የሚመጣው። ስፈልገው እውነት ተናግረህ ለምን ራስህን ነጻ አትወጣም? ባለፈው የለብህ እንደነገርኳችሁ እኮ አሁን ሽጉጥ ስለደገላችሁብኝ ምን ለውጥ የለም እኮ። እውነቱን ለምን አትናገርም? እውነቱን ተናገር እየተባልክ ነው። እውነቱን እየነገርኩህ ሽጉጥ ስለደገልክብኝ የሚደረግ ነገር የለም። ስለዚህ ፕሮፌሰሩን አቤል እያዞረኝ ነው ከሱ ጋር ጫንስ ምን ሆነ እንዴ? ብሩክ እኔ እንግዲህ ነገርናችሁ ይሄ ነገር እኔ እንዳያችሁት እንግዲህ በጣም ከባድ ነው። እሱን እንደዚህ ማየት ከባድ ነው። በእውነት ነው የምላችሁ፣ በጣም ይከብዳል። ወንድማችን መልካሙን ሁሉ እንመኛለን። መልካሙን ክፉን ሁሉ ያርቅለት። ግን አሁን ምንድነው እኔ ዋናው ነገር እዚህ ጋር መናገር የፈለኩት ወንድሞቼ፣ እያንዳንዳችሁ ገብታችሁ ለአቤል፣ ለልዑል፣ ለዘሌ፣ ለእያንዳንዱ ለምታውቃችሁ ጋዜጠኞች ለብሩክ እንዲደርሱለት እንድትጠይቁ ነው። በቃ ምንም ዛሬ ነገ አይደለም። ይሄ የነፍስ ጉዳይ ነው። መድኃኒቱ ያለው
ፕሮፌሰሩ ጋር ነው ተብሏል። ይሄ ፕሮፌሰር ከሀገር ሳይወጣ ይሄንን መድኃኒት መስጠት መቻል አለበት። ይሄንን መድኃኒት ይሄ ሰውዬ አፍንጫው ተይዞ ወይ በቤተሰቦቹን ይዞ አስሮ ሰውየውን ቀጥታ እንዲያሳይ መደረግ መቻል አለበት። እኔ ሰው እንዲረባረብና ይሄ ልጅ ቀን ነገ ከነገ ወዲያ አይሆንም ትተሽ ይሆናልን ያዥ የሆነ ነገር የሚባል ተረት አለ። ላይሆን ይችላል፣ ግን ደግሞ ሊሆንም ይችላል የሚለውን ብንይዝ ይሻላል። እዚህ ጋር ለምን መሰላችሁ? እሱ ሲናገር መርዝ አለው ከኮቪድም የበለጠ መርዝ ሊሆን ይችላል ብሏል። ሪያክሽን ባያሳይ እንደ ውሻ የነከሰው እኮ መጨረሻ ላይ ሲደርስ ነው አይደለ? ያ መርዙን እዛ ሰው ጋር የሚታይበት እዛ ጋር እንዳይደርስ ይሄንን ችግር እንዳይደርስ በማይታወቅ ነገር ተነክሷል። ያ ሰው ያ እንትን የተባለው ያ አውሬ የተባለው መርዝ ካለው ወንድማችን እንዳናጣው እባካችሁ ለእያንዳንዳችሁ ገብተው የያዙትን በቃ ያለውን ነገር አቁመው ሁሉም ተረባርቦ የነፍስ ጉዳይ ነውና እዚህ ጋር እንዲሰሩ እባካችሁ ጫና እንድትፈጥሩ እያንዳንዱን የምታውቋቱን ጋዜጠኞች እየገባችሁ እባካችሁ ለወንድማችን ድረሱለት በሉ። ይሄ ትልቅ ነገር ነው። ትልቅ ነገር ነው። እኔ ምን እንደምላላቅም እርግጠኛ ነኝ ሁላችሁም እንደምታስቡ። ግን እኛ መናገር መቻል አለብን። የየራሳቸው ብዙ ነገር የሚከታተሉት ነገር አለ። ግን እዚህ ጋር ደግሞ የነፍስ ጉዳይ ነው። ይሄ ፕሮፌሰር መያዝ መቻል አለበት። ይሄ ፕሮፌሰር መያዝ መቻል አለበት። ለአቤል ለብሩኬ መድኃኒቱ እሱ ጋር ከሆነ ይሄ ፕሮፌሰር መገኘት አለበት። ተመልከቱ፣ ሰው ልጁ ሲናገር የሰማችሁትን ነገር መድገም እንዳይሆንብኝ ብዬ ነው። መድኃኒቱ ምንም ስሜት ላይኖርህ ይችላል ብሏል። እኔ ምን ብዬ ከመጀመሪያ ትላንትና አስተያየት ከሰጡኝ አድማጮቼ አንድ አስተያየት በጣም የተስማማውበት ሲገቡ እነሱ እንኳን መብራት እንኳን ይዘው አልሄዱም። የሚያስፈራ ቦታ ነው እንደዚህ ነው ወይ እሱን ይህንን የሚያምልከውን ልጅ ገፍተው እሱን ባስገቡት ኑሮ ጥሩ ነበር። ወይም ደግሞ ለምን ለሱ መድኃኒት ሰጡት ይሆናል። ወይም ደግሞ እንዲታይ እንኳን ባትሪ በቀላሉ ባትሪ እንኳን የላቸውም። እና ብቻ ድርጊቱ ተፈጽሟል፣ ያሆነ ሆኗል። ግን አሁን ለሌላ በቃ አንድ ነገር ሆነ ብለናል ወንድማችንን በማይረባ ሁኔታ ከምናጣው እባካችሁ እኔ ምን ብዬ ልናገር? እባካችሁ ዛሬ አንድ ሰው አንድ አስተያየት አይደለም መስጠት ያለው፣ አንድ ሰው 10 አስተያየት ለአንድ ሰው 10 እያንዳንዳችን 10 ጊዜ እየገባን ፕሊስ ይሄ ሰውዬ ተፈልጎ በጭራው ተይዞ ለወንድማችን መድኃኒት መስጠት አለበት። መድኃኒቱ እሱ ጋር ነው ብሎ ስላለ ይሄ ሰውዬ ደግሞ የተያዘው የኬሚካል ቀማሚው ደግሞ ፋርማሲስቱ ምናልባት ከተያዘው ከዛ ውስጥ የእሱ ጋር መድኃኒትም ካለ ደግሞ ሌሎቹም የተያዙትን በሙሉ ዶክተሯም የተያዘችው መጠየቅ መቻል አለባቸው። ምናልባት እሷ የምታውቀው ነገር ካለ የዚህን ነገር መጠየቅ መቻል አለባት። ወዲያውኑ ትኩረት መስጠት አለባችሁ። ያቺ ዶክተሯም ልታውቅ ትችላለች ብዬ አስባለሁኝ። እባካችሁ ይሄ ትኩረት ይሰጠው እባካችሁ። እኔ ሌላ ነገር ልላ አይደለም። በቃ የእሱ ነገር አስጨንቆኝ ነው የገባው። ትልቅ ጥፋት ነው የተደረገው። በቃ ይሄ አውሬ ስላልተገደለ እኔ ካሁን በኋላም ለሌሎች ሁሉ ለእያንዳንዳቸው እሰጋለሁ። እባካችሁ ይህን እንድታደርጉ ነው ውድ አጥማጮቼ። ሌላ ብዙ ማለት አልፈልግም። በቃ ይሄን ማለት ፈልጌ ነው። ስላዳመጣችሁኝ ከልብ ጋር አመሰግናለሁኝ። በሌላ ቪዲዮ በሌላ አስተያየት እስከምንገናኝ ባይ